ያሸነፈ ፍትህ። ጌታቸው ዓለምፀሐይ ክፍሉ በሚሰራበት የሥራ ተቋም ውስጥ የፋይናንስና ልማት ክፍል ውስጥ የሂሳብ ባለሙያ ሆኖ ያገለግላል። በዚህ የሥራ ዘርፍ ከ10 ዓመት በላይ የሆነው ጌታቸው በአጠቃላይ 20 ዓመታትን በሥራ አሳልፏል። የሥራ ቦታው ከእርሱ ረጅም ቀኑን ክፍል የሚያሳልፍበት እንደመሆኑ በሥራ ገበታው ካሉ ሰራተኞች ጋር ከሥራ ባልደረብነት ባሻገር መግባባትንና ጓደኝነትን እንዲሁም ቤተሰባዊነት የሚገነባበት ነው። የሂሳብ ሙያ ጥንቃቄና ታማኝነትን የሚፈልግ ሲሆን ሴቶች ከነዚህ ባህሪያት ጋር በተለይም በጥንቃቄ ስራዎችን የሚያከናውኑ በመሆናቸው በፋይናንስና ልማት ክፍል ውስጥ በአብዛኛው ሴት ሰራተኞች ይበዛሉ። ወይዘሮ መዓዛ በዚህ የሥራ ክፍል ውስጥ የፋይናንስ ባለሙያ ናት። በሥራ ቦታ በሚፈጠር የእርስ በርስ መቀራረብ ሰዎች ከትውውቅ ባሻገር ጓደኝነትን አልፎም ቤተሰባዊነትን ወደ መመስረት ይሸጋገራሉ። ወይዘሮ መዓዛ ከባለቤቷ ጋር የተዋወቀችው በምትሰራበት ህንጻ ውስጥ በተደጋጋሚ ሲተያዩ ቆይተው በአጋጣሚ በተፈጠረ ትውውቅ ነው። ወይዘሮ መዓዛ በጸባይዋ ከብዙዎች ጋር በቀላሉ ለመግባባት የምትችልና ደርባባ የምትባል ውበት ያላት እንስት ናት። ጌታቸው አሁን የሚሰራበትን ክፍል ሲቀላቀል በቅድሚያ ከተዋወቃቸውና የሥራ አካባቢውን እንዲለምዱ በጥሩ አቀባበል ካስተናገዱት መሃል አንዷ ናት። ጌታቸው በሥራ ረጅም ዓመትን ያሳለፈና በእድሜው ጎልማሳ የሚባለውን የዕድሜ ክልል የተሻገረ ነው። ትዳር ለመመስረት ከአንዴም 2 ጊዜ መጣሩ በተለያየ ጊዜ ከመዓዛ ጋር አውርተዋል። በሥራ ቦታው ቀድማ አይኑ ውስጥ የገባችው ሴት መዓዛ ብትሆንም ባለትዳር መሆኗ ሐሳቡን እንዲተወውና እንደ ሥራ ባልደረባ ብቻ እንዲመለከታት አድርጎታል። ጌታቸው በባህሪው ግልፍተኛና ቶሎ ተናዳጅ ነው። ወደ ሥራ ቦታው ከሚመጡ ደንበኞች ጋርም ይሁን በሥራው በሚያጋጥመው ተግዳሮት በቀን ውስጥ ሳይናደድ ሳይጮህ አይውልም። ከሥራ ባልደረቦቹም ሆነ ከቅርብ አለቃው ጋር ሳይጨቃጨቅ የሚያሳልፈው ጊዜ ጥቂት ነው። በዚህ ባህሪው ምክንያት ብዙዎች የማይቀርቡትና ለወዳጅነት የማይመርጡት ሰው ነው። ስለዚህ ብዙውን ጊዜ በሥራ ሰዓት ፋታ ለመውሰድ የሚኖረውን የሻይ ቡና ጊዜውን ከወይዘሮ መዓዛ ጋር ያሳልፋል። በአንጻሩ መዓዛ በባህሪዋ ታጋሽና ከሌሎች ሰዎች ጋር በቀላሉ የምትግባባ በመሆኗ ብዙ ሰዎች ለወዳጅነት ይመርጧታል። ታዲያ ጌታቸው ወዳጅነታቸው በያዘው መስመር ብቻ የሚቀጥል መሆኑ አይዋጥለትም። አልፎ አልፎ ይህንን መስመር በማለፍ የተለየ ስሜት ሲያሳይ የተመለከተችው መዓዛ መስመር የሳተ ግንኙነት እንዳይፈጠር የቻለችውን ያህል ትጠነቀቃለች። ባስ ሲል ባለትዳር እንደሆነችና ልክ እንዳልሆነ ልትነግረው ትሞክራለች። መዓዛ ጌታቸው ለትዳር ያለውን ጉጉት በመመልከት ሌሎች እንስቶችን ልታግባባው ትሞክራለች። ነገር ግን የምታስተዋውቃቸው ሴቶች ባህሪውን ለመረዳትም ሆነ ለመልመድ በመቸገራቸው ከወራት የዘለለ ጊዜን አብረው አይጓዙም። የሥራ ቦታ ሰዎች ከሥራቸው በዘለለ የማህበራዊ ህይወታቸው አንዱ አካል በመሆኑ የግል ህይወታቸውን በሥራ ቦታ ካፈሯቸው የሥራ ባልደረቦቻቸው ጋር ይወያያሉ። እድል ከቀናቸውና ጥሩ ወዳጅም ካገኙ ሚስጥራቸውን የሚያካፍሉት ይሆናል። ወይዘሮ መዓዛ በትዳሯ ላይ በገጠማት ችግር ምክንያት በሥራ ገበታዋ ላይ እንደከዚህ ቀደሙ በትኩረት ለመስራት እየተቸገረች ነበር። ይህንን ያስተዋለው ጌታቸው ምን እንደሆነች ቢጠይቃት ልትነግረው ባትፈልግም ከሌሎች የሥራ ክፍሎች መስማቱ ግን አልቀረም። ታዲያ ይህንን አጋጣሚ እንደ መልካም አጋጣሚ በመመልከት በተደጋጋሚ ሐሳቧን እንድትቀይርና ትዳሯን ትታ የእሱን የፍቅር ጥያቄ እንድትቀበል ለማድረግ ሞክሯል። ወይዘሮ መዓዛ ይህ ጉዳይ ያለቀለትና እሷም ዳግም ባለትዳር መሆኗን በተደጋጋሚ ብትነግረውም ጌታቸው በሕይወቷ የተፈጠረውን ክፍተት ተገን አድርጎ መውጫ መግቢያ ሰጣት። መዓዛ በይሆናል ተስፋ ጥረት ማድረጉን በመቀጠሉ አንዳንዴም ደግሞ ጤናማ ያልሆነ ምልልስ በማድረጋቸው ለመጨረሻ ጊዜ ለትዳሯ ታማኝ መሆኗን በመናገር ጓደኝነታቸውንም ለማቋረጥ መወሰኗን ነገረችው። ሰዎች ከራሳቸው አልፈው ከሌሎች ሰዎች ጋር በሚኖራቸው ማህበራዊ ህይወት ሊያዳብሩት የሚገባ የተግባቦት ክህሎት አለ። ጌታቸው ግን
ይህንን ክህሎት ያዳበረ አይመስልም። እንዲያውም በተግባቡት ሰዎች ላይ የበላይነትን የመውሰድና እኔ ያልኩት ብቻ ይሁን ማለት ባህሪ ያለው። ይህን ባህሪውን ሰዎች ላይ ለመተግበር ጥረት ቢያደርግ ስላልተሳካለት የመናቅ ስሜት ተሰምቶታል። የሥራ ቦታውም እንደከዚህ ቀደሙ ምቹና መልካም ቀንን የሚያሳልፍበት አልሆነለትም። ምክንያቱም በራሱ የባህሪ ግትርነትና ግልፍተኝነት ከመዓዛ ጋር የነበረውን ወዳጅነትም አቋርጧል። በመሆኑም ለተወሰኑ ቀናት የዓመት እረፍት ወስዶ ከሥራ ቦታው ገለል ማለት መርጧል። ይህ ሁኔታ ለወይዘሮ መዓዛ ጥቂት ጊዜም ቢሆን እረፍት ሰጥቷት ነበር። ያላሰበችውና ያልገመተችው አደጋ ሕይወቷን እስኪነጥቃት ድረስ። ወይዘሮ መዓዛ እንደ ወትሮው ማልዳ ነበር ወደ ስራዋ የገባችው። እንደተለመደውም ስራዋን ከመጀመሯ በፊት በምትሰራበት ህንጻ የታችኛው ወለል ላይ በሚገኘው ካፌ ከስራ ባልደረባዋ ጋር ቡናዋን ጠጥታ ወደ ስራ ክፍሏ ተመለሰች። መዓዛን ጨምሮ 3 ሰዎች የምትሰራበትን ቢሮ ይጋራሉ። የስራ ባልደረቦቿ ለተጨማሪ ስራ ከቢሮ በመውጣታቸው መዓዛ ብቻዋን ስራዋን ጀምራለች። ታዲያ በዚህ ሰዓት በረፍት ላይ የነበረው የስራ ባልደረባዋ ጌታቸው ወደ ቢሮ አቅጣጫ ሲመጣ ተመለከተችው። የሚሰሩበት ተቋም አንድ ሲሆን የስራ ክፍላቸው ፊት ለፊት በመሆኑ የእሷን ቢሮ አልፎ ወደ ቢሮ ሲገባ አስተውለዋለች። ጉዳዩ ምን እንደሆነ ያልጠረጠረችው መዓዛ ካለችበት ቢሮ ወደ ሌላኛው የስራ ክፍል በእጇ የተወሰኑ ፋይሎችን ይዛ ወጣች። በህንፃው መተላለፊያ ላይም ከጌታቸው ጋር ተገናኙ። የተለመደውን ሰላምታ ሰጥታ ለማለፍ ብትሞክር ጌታቸው ቆይታውን እንዲያረዝምለት በማሰብ በእሷና በትዳር አጋሯ መካከል የተፈጠረው ችግር ስለመፈታቱ ይጠይቃታል። መዓዛም ችግሩ ስለመፈታቱ ምላሽ ሰጥታ ወደ ስራዋ ስትመለስ እጇን ይዞ አብራው እንድትሆን ለመጨረሻ ጊዜ ይጠይቃታል። በዚህ ጊዜ መዓዛ በኃይል እጇን አስለቅቃ ምላሽ ሳትሰጥ ወደ ቢሮዋ በምታመራበት ወቅት በድንገት በእጁ ላይ ቢላ ስለተመለከተች ራሷን ለማዳን እየጮኸች መሮጥ ጀመረች። እሱም እየተከተለ በያዘው ቢላ በተደጋጋሚ በመውጋት ከፍተኛ ጉዳት ደረሰባት። በርካታ ሰዎች ሲዘዋወሩ በሚውሉበት ህንፃ ውስጥ ከፍተኛ ሁካታ ተፈጠረ። በወቅቱ በአካባቢው በነበሩ ሰዎች ርብርብ አማካኝነት እብሪተኛው ጌታቸው በቁጥጥር ስር ሲውል ወይዘሮ መዓዛ በሰዎችና በጸጥታ ኃይሎች እርዳታ ወደ ሕክምና ተቋም ተወሰደች። በተለያዩ የሰውነት ክፍሎቿ ላይ ጉዳት የደረሰባት መዓዛ ከፍተኛ የደም መፍሰስ ስላጋጠማት እርዳታ ብታገኝም ሕይወቷን ግን ማትረፍ አልተቻለም። ፖሊስ በቁጥጥር ስር የዋለው ጌታቸው ጥር 2 ቀን 2011 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 የሚገኘው ሳባ ህንፃ 6ኛ ፎቅ የስራ ባልደረባውን ወይዘሮ መዓዛ ካሳን የፍቅር ጥያቄ አቅርቦላት ባለትዳር ነኝ በማለቷ የግድ አብረን እንሁን እያለ ሲያስቸግራት ቆይቶ ፈቃደኛ ባለመሆኗ በስራ ገበታዋ ላይ ያለች ጨካኝነቱንና ነውረኝነቱን በሚያሳይ መልኩ እያባረረ በቢላዋ በቀኝና በግራ የሆዷ ክፍል በመውጋት ከፍተኛ ጉዳት እንዲደርስባት አድርጓል። በዕለቱም ሕክምና ሲደረግላት ቆይታ ጉዳቷ በመባባሱ ከ2 ወር በኋላ መጋቢት 15 ቀን 2011 ዓ.ም ሕይወቷ ያለፈ በመሆኑ በከባድ የሰው ግድያ ወንጀል ተከሷል። ፖሊስ በሚያደርገው ማጣራት ሟች ሕይወቷ ከማለፉ በፊት ለፖሊስ የሰጠችውን ቃል እንደ ሰነድ ማስረጃ አድርጎ የወሰደ ሲሆን የመጀመሪያ እርዳታ ያገኘችበትን የአለርት ሆስፒታል ማስረጃዎችን በመያዝና ተከሳሽ ጌታቸው ዓለምፀሐይ ክፍሉን በቁጥጥር ስር በመዋል ተጨማሪ የተለያዩ የሰውና የሰነድ ማስረጃዎችን በማሰባሰብ እንዲሁም የተከሳሽን ቃል በመቀበል መረጃዎቹን ሲያደራጅ ቆይቷል። ተከሳሽ ከፈጸመው አሰቃቂ ወንጀል በኋላ በንፋስ ስልክ ላፍቶ ክፍለ ከተማ ታስሮ የነበረ ሲሆን በተደጋጋሚ ያሞኛል በማለት የሕክምና ክትትል ያደርግ ነበር። ፖሊስ ተጨማሪ ማጣራቶችን እያደረገ በሚገኝበት ወቅት የካቲት 19 ቀን 2011 ዓ.ም አሞኛል በማለት በአንድ አጃቢ ለሕክምና ወደ ቅዱስ ጳውሎስ ሆስፒታል ባመራበት ከስር ሊያመልጥ ችሏል።
ተከሳሽን ለመያዝ የተለያዩ ጥረቶች ያደረገ ሲሆን ከስር ማምለጡ ከታወቀ በኋላ የምርመራ ክፍሉ አምቦ ከተማ፣ አዳማ እንዲሁም በአዲስ አበባ ቡራዩ አካባቢ ይገኛል በሚል በቁጥጥር ስር ለመዋል የተለያዩ ጥረቶችን አድርጓል። ወንጀል ፈጽሞ ከሕግ ማምለጥ የማይቻል በመሆኑ አቃቢ ሕግ የክስ ሂደቱን በመቀጠልና መረጃዎችን በማጠናከር ወንጀለኛውን ለመያዝ የተለያዩ ጥረቶችን አድርጓል። አቃቢ ሕግ ክሱን ያስረዱልኛል ያላቸውን ወንጀሉ በተፈጸመበት ዕለት በቦታው የነበሩና ከሟች ወይዘሮ መዓዛ ጋር ቅርበት ያላቸውን 7 የሰው ምስክሮች ቃል ተቀብሎ ከተከሳሽ መዝገብ ጋር በማያያዝ ለፍርድ ቤት አቅርቧል። በተጨማሪ በወቅቱ የደረሰውን ጉዳት የሚያሳይ የአለርት ማዕከል ማስረጃ፣ ሕይወቷ ካለፈ በኋላ በምርመራ ክፍሉ የቀረበ የአስከሬን ምርመራ እንዲሁም በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የቀረበ የአስከሬን ምርመራ ውጤት የሰነድ ማስረጃ አያይዟል። አቃቢ ሕግ ወንጀሉ በተፈጸመበት ዕለት ወንጀሉ ሲፈጸም የሚያሳይ ገላጭ የተንቀሳቃሽ ምስል በማስረጃነት አያይዞ አቅርቧል። ተከሳሽ ሆን ብሎ በሰው ልጅ ላይ አደገኛ ጉዳት በሚያስከትል መሳሪያ ወይም ቢላ ደጋግሞ በመውጋት ለገላጋይ በማስቸገር ሟች የሥራ ግዴታዋን እየተወጣች የምትገኝ መሆኗን ከግምት ውስጥ በማስገባት አቃቢ ሕግ ከፍተኛውን የቅጣት ጣሪያ እንዲቀጣ ጠይቋል። በዚህም ተከሳሽን ያርማል፣ ሌሎችንም ያስተምራል ያለውን ውሳኔ አስተላልፏል። በመሆኑ በፌዴራል አቃቢ ሕግና በተከሳሽ ጌታቸው ዓለምፀሐይ ክፍሉ መካከል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የነበረው ክርክር በቀን 3/12/2014 ዓ.ም በዋለው ችሎት ተከሳሽ በሌለበት በዕድሜ ልክ ጽኑ እስራት እንዲቀጣ ከህዝባዊ መብቶቹ ለዘወትር እንዲሻር ውሳኔ በመስጠት ፖሊስ ተከሳሽ ጌታቸው ዓለምፀሐይ ክፍሉን በመያዝ ለማረሚያ ቤት እንዲያስረክብ ትዕዛዝ ሰጥቷል። በዚህም ማንኛውም ግለሰብ ወንጀል ፈጽሞ ተበዳይም ፍትህ ሳያገኝ በዳይም ቅጣቱን ሳይቀበል አይቀርምና ወንጀለኛው ወንጀሉን ፈጽሞ ከእስር ቤት በማምለጥ ተከሳሽ ከ7 ዓመት በኋላ እንዲሁም በዕድሜ ልክ ጽኑ እስራት እንዲቀጣ በፍርድ ቤት ውሳኔ ከተሰጠ ከ3 ዓመት በኋላ የአዲስ አበባ ፖሊስ ኮሚሽን መጋቢት 21 ቀን 2017 ዓ.ም ከተሸሸገበት በመያዝ በሕግ ጥላ ስር ሆኖ የእስራት ቅጣቱን እንዲፈጽም ወደ ማረሚያ ቤት እንዲላክ አድርጓል። ሳኒታይዘር ለግድያ ወጣትነት ውበት፣ ወጣትነት ተስፋ፣ ወጣትነት ጉጉት ነው ይሉት ነገር በግልጽ የሚታይባት ሰብለ ንጉሴ ፈጣን ተጫዋች አይነት ሴት ናት። በስራዋ ታታሪ የሆነችው ወጣት ማልዳ ወጥታ እስከ ምሽት ስትሰራ ትቆያለች። ኑሮን በወጣትነት ጉልበት እየታገለች ለማሸነፍ የምታትረው ወጣት ውሃ አጣጯንም ካገኘች በኋላ የነገ ኑሮዋን በጸና መሰረት ላይ ማስቀጠልን ግቡ አድርጋ በሴቶች ጸጉር ቤት ስራዋ ላይ ተግታ ስትሰራ ትውላለች። የፍቅር አጋሯ ዳግማዊ አራጋው ከንጋት እስከ ሌሊት ድረስ በስራ ላይ መቆየቷ ለሱ ጊዜ ለመከልከል እየመሰለው ብዙም ደስታ ይታይበትም ነበር። ሁል ጊዜ ለምን በጊዜ አትገቢም በሚል መነሻ ሲጨቃጨቁ ይውሉ ነበር። ቀናትን እየወለዱ ትኩረት ተነፈኩ የሚለው የዳግማዊ ንትርክ እየቀጠለ ሄደ። ጸቡ ከንትርክ አልፎ ለዱላ መጋበዝን ማስከተል መጀመሩ ሰብለን ቢያሳስባትም ጨክኖ ጉዳት ያደርስብኛል የሚል ሐሳብ አልነበራትም። እንዳመሏ በስራ ስትታትር ቆይታ ቤቷ ስትደርስ በኩርፌ የሚቀበላትን የፍቅር ጓደኛዋን አቅፋ አባብ ላይ የሚያስደስተውን አድርጋ ወደ አልጋዋ ትሄዳለች። በስራ ስትባዝን ስለምትውል እንቅልፍ የሚወስዳት ጎኗ አልጋ እንደነካ ነበር። ዳግማዊ ግን በተቃራኒ የእሷ ያለ ሐሳብ መተኛት እያናደደው ለሱ ትኩረት አለመስጠቷ ከስራ ብዛት ሳይሆን ከፍቅር ማጣት እየመሰለው ውስጡ በክፋት ሐሳብ እየታመሰ ሳይተኛ ያነጋ ነበር።
30 2014 ዓ.ም ላይ ጭንቅላቱን የሞላው ያለመፈለግ ስሜት ከእንቅልፉ ቀሰቀሰው። ከልጅነቱ ጀምሮ ያለመፈለግ ስሜት ሲያሰቃየው እንደኖረ ወላጆቹ ይናገራሉ። ሁልጊዜ ማንም አይወደኝም የሚል ቃል ካፉ አይለየውም። እኔ ማንም የሌለኝ ብቸኛ ሰው ነኝ የሚለውም ንግግር ሌላው የዳግማዊ መለያው ነው። በዙሪያው በርካታ ሰዎች ቢኖሩ ከሱ የሚፈልጉትን ለማግኘት እንጂ ወዳጅነቱን ብሎ የመጣ አይመስለውም። ይህ አስተሳሰቡ ደግሞ ዳግማዊ አራጋው ብቸኛ እንዲሆን አድርጎታል። ጓደኞች ቢያገኝም ይህ የጥርጣሬ መንፈሱ መልሶ እንዲያጣቸው አድርጎታል። ከዕለታት አንድ ቀን ነው አንድ ከሴቶች ፀጉር ቤት ጎን የሚገኝ የጀበና ቡና መሸጫ ቤት ውስጥ ቁጭ ብሎ አንድ አይን የምትገባ ወጣት እየሳቀችና እየቀለደች ቡና ስትጠጣ የተመለከታት። በወቅቱ በፈገግታ ሲያት ቆይቶ ከቡና መጠጫው ቢወጣም ከልቡ ግን ሊያወጣት አልቻለም ነበር። ፈገግታዋና የማያቋርጥ ቀልዷ በጆሮ እያቃጨለ እንቅልፍ ይነሳዋል። እሱ የተለየ የቡና ፍቅር ባይኖረው ወጣቷን ያየበት ቡና መሸጫ ደንበኛ መሆን ግን ግዴታ ሆኖ ነበር። እርሷም ምንም እንኳን ስራ ቢበዛባት በምሳ ሰዓት አንድ ሲኒ ቡና ሳትጠጣ አትቀርም ነበር። ልማደኛው አፍቃሪዋም ከቡና ሱስ እኩል እሷን ማየት የሚናፍቀው እግሩ እያመላለሰ ለወራት ያለማቋረጥ ተያይተዋል። በአይን መለማመዳቸው የአንገት ሰላምታ መሰጣጠትን አስጀምሮ በድንገት ወደ ፍቅር ግንኙነት ተሸጋግረዋል። ለወራትም ደጅ ደጁን ሲገናኙ ቆይተው ሁለቱም የመኖሪያ ቤት ተከራይተው ስለሚኖሩ በአንድ መጠቃለላቸው ወጪ እንደሚቀንስላቸው ተስማምተው በአዲስ አበባ አራዳ ክፍለ ከተማ ወረዳ 04 ሳሬም ሆቴል ጀርባ አካባቢ ባለ 2 ክፍል መኖሪያ ቤት ተከራይተው አብረው ይኖሩ ጀመር። የኑሯቸው መጀመሪያ አካባቢ በሞቀ ፍቅር የተሞላ ነበር። ስራ በዝቶባት ስታመሽ ስራ ቦታው አካባቢ ቆሞ ጠብቆ ወደ ቤት ይዟት እየገባ በፍጹም መተባበርና መተጋገዝ ይኖሩ ነበር። ቀናትን እየወለዱ ሲሄዱ ወጣት ዳግማዊ ከጎን አትራቂ በማለት ስራ መሄዷን ትታ ቤት እንድትቀመጥ ያስገድዳት ጀመር። ስራውን ባትታዩ እንኳን ማምሸቱ ይቅር በማለት ዘወትር የሚጨቀጭቃት ፍቅረኛዋ ጭቅጭቅ ሰብለንም እያሰለቻት መጥቷል። ለኑሮ አደፋ ቀና የምትለው ይቺ ወጣት ከልቧ ያነገሰችው ፍቅረኛዋ ጊዜ ከለከለችኝ በሚል ምክንያት መውጫ መግቢያ ማሳጣቱ ግራ አጋብቷታል። በተረጋጋ መንፈስ ስትናገረው ጥፋቱን አምኖ ይቅርታ ቢጠይቃት 2-3 ቀን ቆይቶ ደግሞ ዳግም ወደ ጭቅጭቁ ይመለሳል። የዕለት ከዕለት ድግግሞሹን አንዴ በፍቅር ሌላ ጊዜ ደግሞ በቁጣ ልታስቆመው ብትፈልግም አለመቻሏ እያበሳጫት ነው። ለውጥ አለመኖሩ ቢያናድዳት ከልቧ ስለምትወደው በትዕግስት ማለፍ ምርጫው አድርጋለች። እሷ መፍትሄ ያለችውን ብትሞክር ዳግማዊ ግን እሷን የማጣት ፍርሃቱ ሰቅዞ ይዞት የታህሳስ ወር የመጨረሻዋን ቀን እንድታልፍ አልፈቀደላትም ነበር። ታህሳስ 30 ቀን 2014 ዓ.ም በግምት ከሌሊቱ 9 እስከ 10 ሰዓት ባለው ጊዜ ውስጥ ነው። በድካም የዛለችው ወጣት ሀገር ሰላም ብላ እንቅልፏን ትለጥጣለች። የእሷ እንዲህ ራስን ጥሎ መተኛት የእሱ እንቅልፍ ማጣት ብስጭቱን ከፍ እያደረገው ሲሄድ ከጎኑ በሰላማዊ እንቅልፍ ውስጥ የነበረችውን ሰብለን ይቀሰቅሳታል። ከእንቅልፏ ነቅታ በእርጋታ ልታዳምጠው ብትሞክርም እሱ በትዕግስት ማጣትና በጩኸት ምንም መግባባት እንዳይኖር ያደርግ ጀመር። ያኔ የማያልቀው ጭቅጭቅ ያሰለቻት ወጣት ሰብለ ብድግ ብላ ወደ ደጅ ለመውጣት ስትሞክር በጥፊ መታና ይጥላታል። በአዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 04 ሳሬም ሆቴል ጀርባ ባለው መኖሪያ ቤት ውስጥ በፍቅር ያሳለፏቸውን ዓመታት አስረስቶ እንዲህ በጭካኔ እንዲመታት ያደረገው ነገር ግራ ቢያጋባት እንዲረጋጋ እየተማጸነች ለማምለጥ ወደ በሩ ተጠጋች። ይህ ድርጊቷ ይበልጡን ያናደደው አፍቃሪ ያለምንም ርህራሄ የተለያዩ ጉዳቶችን ያደርስባት ጀመር። በዚህ መካከል ጥቃቱን መቋቋም ያቃታት ወጣት የድረሱልኝ ጩኸት ማሰማት ጀመረች። ጩኸቷን የሰሙት ጎረቤቶችም የተቆለፈውን በር ገንጥለው ሲገቡ ሰብለም በአሰቃቂ ሁኔታ ከባድ ጉዳት ደርሶባት ይመለከታሉ። ይህን ያዩት ጎረቤቶች ፖሊስ በመጥራት ጥቃት አድራሹን ለሕግ በማቅረብ ሰብለን ወደ ሕክምና ቦታ ያደርሳሉ። ተጎጂዋ
የሕክምና እርዳታ ሲደረግላት ቢቆይም በደረሰባት ጉዳት የተነሳ በተፈጠረ ኢንፌክሽን የሰብለ ሕይወት ሊያልፍ ችሏል። ፖሊስ በቦታው እንደደረሰ በሕግ ጥላ ስር ያቆየው ተከሳሽ የወንጀል ድርጊት አፈጻጸሙን በተመለከተም ሲያብራራ ተከሳሽ በዕለቱ በፍቅር ግንኙነት አብራው የምትኖረውን ሟች ሰብለ ንጉሴን በመካከላቸው በተፈጠረ አለመግባባት በእጁ ይዞት በነበረው የቤት ቁልፍ ደጋግሞ ግንባሯ ላይ እንዲሁም ፊቷን በጥፊ በመምታቱ ጉዳት ሊያደርስባት ችሏል። ከዚህም በተጨማሪ በቢላ የግራ እግሯ የታችኛው ክፍል ወይም መርገጫዋንና የቀኝ እጇን ትንሿ ጣቷ ላይ በመውጋት ጥልቀት የሌለው የቆዳ መቆረጥ እንዲደርስባት ካደረገ በኋላ ሳኒታይዘር ሰውነቷ ላይ በማርከፍከፍ ክብሪት ለኩሶ ፊቷ፣ አንገቷ፣ የደረት ሶስተኛ ክፍሏ፣ ሆዷ፣ እጆቿና እግሮቿ በእሳት እንዲቃጠል ማድረጉንም የወንጀል አፈጻጸም ድርጊቱ ያስረዳል። በደረሰባት አደጋ ምክንያት የተቃጠለው ሰውነቷ ኢንፌክሽን ፈጥሮ ወደ ሳምባዋና አእምሯ ተዛምቶ የደም ዝውውሯና የእስትንፋስ ስርዓቷ ተቋርጦ ሕይወቷ ሊያልፍ ችሏል። ይህንን የወንጀል አፈጻጸም በሰውና በሰነድ ማስረጃ ያጠናቀረው ፖሊስ ወደ አቃቤ ሕግ ልኮ ክስ እንዲመሰረትበት አድርጓል። በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ በሴቶችና ህፃናት ላይ የሚፈጸሙ ወንጀሎች ጉዳዮች ዳይሬክቶሬት አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሰው ግድያና ከባድ ውንብድና ወንጀል ችሎት ክስ መስርቶ የክርክር ሂደቱን ሲያካሂድ ቆይቷል። አቃቤ ሕግ በመሰረተው ክስ መሰረት ተከሳሹ ክሱ ተነቦለት የወንጀል ድርጊቱን አልፈጸምኩም በማለት ክዶ የተከራከረ በመሆኑ አቃቤ ሕግ የወንጀሉን መፈጸም ያስረዱልኛል ያላቸውን ምስክሮች አቅርቦ ለፍርድ ቤቱ ያሰማ ሲሆን በተመሳሳይም የሰነድ ማስረጃዎች ከክስ መዝገቡ ጋር አያይዞ አቅርቧል። የአቃቤ ሕግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ተሰጥቶ 5 የሰው ምስክር ያሰማ ሲሆን ከዚህ በተጨማሪም ተከሳሽ ሟች ወንጀሉ ከመፈጸሙ በፊት ራሴን አጠፋለሁ የሚል የጽሑፍ መልእክት ልካልኛለች በማለቱ የሰነድ ማስረጃ ከኢንፎርሜሽንና መረጃ ደህንነት አስተዳደር እንዲቀርብ ጠይቋል። የሰነድ ማስረጃውን ውጤት ለመጠባበቅ ፍርድ ቤቱ ለታህሳስ 13 ቀን 2015 ቀጠሮ በሰጠው መሰረት የኢንፎርሜሽንና መረጃ ደህንነት አስተዳደር በበኩሉ ጉዳዩን በተመለከተ ምንም አይነት የመልእክት ልውውጥ አለመገኘቱን ለፍርድ ቤቱ በላከው ማስረጃ ላይ አመላክቷል። በክሱ መሰረት ተከሳሽ ተከላከል በተባለበት የወንጀል ድንጋጌ ስር ክሱን ማስተባበል ባለመቻሉ ጥፋተኛ ነህ በማለት የፍርድ ውሳኔውን አስተላልፏል። በዕለቱ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሰው ግድያና ከባድ ውንብድና የወንጀል ችሎት በከሳሽ አቃቤ ሕግ የቀረቡ ማስረጃዎችንና በተከሳሽ የቀረቡ የመከላከያ ማስረጃዎች መዝኖ ተከሳሹ ጥፋተኛ መሆኑ የአቃቤ ሕግ ማስረጃ በበቂ ያስረዳ በመሆኑ ተከሳሽ በሞት እንዲቀጣ ሲል የቅጣት ውሳኔውን ማስተላለፉ ከፍትህ ሚኒስቴር ድረገጽ ያገኘነው መረጃ ያመለክታል።